እሺ ተመልካቾች እንዴት ናችሁ? ብዙ ሰዎች የሚጠይቁት እና ብዙዎቻችሁን ሊያስጨንቃችሁ የሚችል መሰረታዊ ጥያቄ እንዳለ አስባለሁ። እሱ ምንድነው? ገንዘቤን እንዴት ነው ዋጋውን እንዳያጣ ማድረግ የምችለው ወይም ደግሞ ገንዘቤ እንዴት ነው ተጨማሪ ዋጋ እንዲያገኝልኝ ማድረግ የምችለው የሚል ጥያቄ ይወጣል። ብዙ ሰዎች ይጠይቃሉ። ትንሽ ገንዘብም ያላቸው ሰዎች ጀምሮ እስከ ብዙ ገንዘብ እስካላቸው ድረስ ቢዝነስ ውስጥ እስካሉ ሰዎች ድረስ መደበኛ ገቢ እስከሚያገኙ ሰዎች ድረስ ይሄ ጥያቄ ይመጣል እና የተወሰኑ ሀሳቦች ለእናንተ ለመስጠት ነው። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርሶን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። ሰዎች እጃችሁ ላይ ያላችሁ ገንዘብ በሶስት መንገድ ነው የምትጠብቁት። መርሳት የሌለባችሁ ጉዳይ የመጀመሪያው አሁን ያለውን ዋጋ እንዳያጣ፣ ብራችሁ አሁን ያለውን ዋጋ እንዳያጣ ቫልዩ ፕሮቴክሽን ይባላል። በቃ አሁን ያለውን ዋጋ እስቲ አይጣ። ቀጥሎ ደግሞ በቀጣይ የሚገዛውን እየገዛ እንዲቀጥል ማድረግ ቫልዩ ኒውትራሊቲ የሚባል ሀሳብ አለ። ከዛ ቀጥሎ ነው የተሻለ ዋጋ እንዲያወጣ ማድረግ ቫልዩ ግሮዝ የምንለውን ጉዳይ የምታደርጉት። እስቲ በምሳሌ እንመልከተው ከመጀመሪያው ጀምሮ። ምን ማለት ነው? ያላችሁ ገንዘብ መጀመሪያ የኪሳራ መጠን ውስጥ ይቀንስላችሁ። በቃ ያከስራችሁ የነበረውን መጠን ለመቀነስ መሞከር አለባችሁ ማለት ነው። መክሰር አለ እኮ። ብር እጃችሁ ላይ ሲሆን ዝም ብሎ ስላለ ብቻ ትከስራላችሁ። ይህን ታውቃላችሁ አይደል? ለምሳሌ 10 ሺህ ብር ያለው ሰው ዋጋ ንረት 10 ከመቶ ከሆነ በየዓመቱ አንድ ሺህ ብር እየከሰረ ነው እኮ ከዚህ ገንዘብ ላይ። የ10 ሺህ ብር 10% 1 ሺህ ብር ነው። ስለዚህ አንድ ሺህ ብር እኮ እየከሰራችሁ ነው። 10 ሺህ ብር ኪሱ ያስቀመጠ ሰው 10 ሺህ ብር ቤቱ ያስቀመጠ ሰው የሚቀጥለው ዓመት የመግዛት ዋጋው 9 ሺህ ብር ሆኗል ገንዘቡ። ይህ እኮ ኪሳራ ነው። ስለዚህ ብር በመያዝ ብቻ መከሰር የሚባል ጉዳይ አለ እኮ። እንዴት ነው የምታሰሉት? ዘንድሮ 10 ሺህ ብር የሚገዛውን የሚቀጥለው ዓመት ለመግዛት ስንት ብር ያስፈልጋችኋል ነው። ለምሳሌ አምና 1 ኩንታል ስንዴ ዱቄት 10 ሺህ ብር ቢሆን ዋጋ እንደት 10 ከመቶ ነው ካልን ዘንድሮ ስንት ገብቷል? 11 ሺህ ብር። አምና 10 ሺህ ብር ያላችሁ ያን 1 ኩንታል ስንዴ ያልገዛችሁም ዘንድሮ ያን 1 ኩንታል ስንዴ ለመግዛት ብትወጡ 1 ሺህ ብር መጨመር አለባችሁ። ገንዘባችሁ እኮ በወረቀት 10 ሺህ ብር ነው። በአገልግሎትም ተመልከቱ። ለምሳሌ ዘንድሮ መንጃ ፈቃድ ማውጣት 10 ሺህ ብር ነው ብለን ብናስብ እና ዋጋ እንደት 10 ከመቶ ከሆነ የሚቀጥለው ዓመት እኮ መንጃ ፈቃድ ለማውጣት 11 ሺህ ብር ያስፈልጋቸው። ተጨማሪ 1 ሺህ ብር መጨመር አለባችሁ ያላችሁ ብር ላይ። ስለዚህ ዘንድሮ 10 ሺህ ብሩ መንጃ ፈቃድ ያወጣ ነበር። 10 ሺህ ብሩ 1 ኩንታል ስንዴ ዱቄት ይገዛ ነበር። ግን የሚቀጥለው ዓመት የሚገዛ አይደለም። እጃችሁ ላይ ብቻ ስላለ ዋጋውን ያጣል ማለት ነው። አሁን ጨዋታው የምትከስሩትን መጠን መቀነስ። አሁን በዚህ ምሳሌ ብነግራችሁ እየከሰራችሁ ያለችሁት 1 ሺህ ብር ነው አይደለም? ይችን 1 ሺህ ብር ኪሳራ እንዴት ትቀንሳላችሁ? መጀመሪያ ቫልዩን ፕሮቴክት አድርጉት። ምክንያቱም 10 ከመቶ ቢሆን ዋጋ ንረት የገንዘባችሁ ትክክለኛ ዋጋ 9 ሺህ ብር ነው። ስለዚህ ቁሱን ደግሞ የምትፈልጉትን አገልግሎት ለማግኘት ተጨማሪ 1 ሺህ ብር አስፈልጓችኋል ማለት ነው። ለምሳሌ አንዳንድ እንቅስቃሴዎች ይደረጋሉ ኪሳራ ለመቀነስ ሰዎች። ለምሳሌ 10 ሺህ ብራችሁን ባንክ ብታስቀምጡት ስንት ብር ታገኛላችሁ? 7 ከመቶ ወለድ ብንል 10% ደግሞ የወለድ ገቢ ግብር ቢኖርባችሁ 630 ብር ታገኛላችሁ በዓመት። 10 ሺህ ብራችሁ ባንክ ቢቀመጥ 630 ብር ታገኛላችሁ። እስቲል እየከሰራችሁ ነው። ምክንያቱም ዋጋ ንረት 10 ከመቶ ነው። ብራችሁ ስንት ሆነ? ኪሳራችሁ ከ10 ሺህ ብር ወደ 700 ብር ወረደ ነው። ኪሳራ ቀነሰ እንጂ ገንዘባችሁን አልጠበቃችሁት። ምክንያቱም ገንዘባችሁ በ10 ከመቶ ይዳከማል አለ ባንክ 6 ነጥብ ምናምን ከመቶ ቢሰጣችሁ ኪሳራችሁ 1 ሺህ ብር ነበረ 370 ብር ሆነ። ኪሳራችሁ እኮ ነው ዝቅ ያለው። መጀመሪያ ኪሳራችሁን ለመቀነስ ነው ስራ የምትሰሩት። ለምሳሌ 9 ከመቶ አክሲዮን የሚከፍል ድርጅት ላይ
የ10 ሺህ ብር አክሲዮን ብትገዙ 9% አክሲዮን የሚከፍል 900 ብር ይሰጣቸዋል። ያመቱ መጨረሻ ላይ 900 ብር ምናልባት እሺ በቃ ታክስ 15 ከመቶ ታክስ የለበትም ብለው አስቡና 900 ብር ሊሆን ይችላል። ስለዚህ ኪሳራችሁ ከ1 ሺህ ብር ወደ 100 ብር ነው ዝቅ ያለው። እስቲል ገንዘባችሁን አላዳናችሁ። ስለዚህ ቫሊዩን እንኳን ፕሮቴክት ለማድረግ የመጀመሪያ የምትጠቀሙ ስልት ምንድን ነው? ኪሳራ መጠኑ መቀነስ። እጄ ላይ ሆኖ ከሚከስር ባንክ ሆኖ ኪሳራው ይቀንስልኝ፣ እጄ ላይ ሆኜ ከሚከስር አትሊስት አክሲዮን ገዝቼበት ይቀንስ፣ እጄ ላይ ሆኖ ከሚከስር አትሊስት ደግሞ ቫሊዩ ያላቸው የሆኑ እቃዎች ልግዛበትና ኪሳራ ይቀንስ። የመጀመሪያው ስቴፕ ኪሳራ መቀነስ። እሱ ለማድረግ 10 ሺህ ብራችሁን ከፋፍላችሁ ልትጠቀሙበት ትችላላችሁ፣ ልትይዙ ትችላላችሁ። ለምሳሌ ቅድም ብዙ ብር አድርጋችሁም እናንተ ተመልከቱት። እኔ ቀላል ምሳሌ እንደውላችሁ ነው። 10 ሺህ ብራችሁን ምናልባት 3 ሺህ ብሩ ለሆነ ጉዳይ፣ ምናልባት 3 ሺህ ብሩ ለሆነ ጉዳይ፣ ምናልባት 4 ሺህ ብሩ ለሆነ ጉዳይ እያደረጋችሁ በቃ 3 ሺህ ብሩን ባንክ ብታስቀምጡ 4 ሺህ ብሩ አክሲዮን ቢገዛላችሁ እንደማለት ብላችሁ ቁጠሩት። ደግሞ በ3 ሺህ ብሩ የሆነ ዕቃ ብትገዙበት ምናምን ብሎ እንደማስብ የመጀመሪያ የምታደርጉት ቫሊዩን ፕሮቴክት ማድረግ ነው። ስለዚህ ብዙ ላለመክሰር ቤት ብታስቀምጡት 1 ሺህ ብር ትከስራላችሁ ብያችኋለሁ። ባንክ ብታስቀምጡ ግን ኪሳራችሁ 370 ብር ብቻ ነው የሚሆነው። ስለዚህ መክሰር ይሻላል ማለት 50% ከመክሰር 10% እንደመክሰር ማለት ነው። አንደኛው ስቴፕስ ነው። እሱም ብታስቡ ጥሩ ነው። ሁለተኛው ራሱ ኒውትራል ማድረግ ማለት ነው። የዋጋ ንረቱን እንኳን ያህል ገቢ እንዲያገኝላችሁ ማድረግ። በ10 ከመቶ ዋጋ ንረት 10 ከመቶ ከሆነ አትሊስት ያ ገንዘብ 10 ከመቶ ትርፍ እናንተ ጋር እንዲያመጣና ዜሮ እንዲሆን ኪሳራችሁ ዜሮ፣ ኪሳራን ዜሮ ማድረግ ምን ማለት ነው? ቅድም እንዳልኳችሁ አምና 1 ኩንታል ስንዴ 10 ሺህ ብር ከነበረና ዘንድሮ 11 ሺህ ብር ከገባ አትሊስት 11 ሺህ ብር የገባውን 1 ኩንታል ስንዴ መግዛት የምችሉ የሚሆን ቢያንስ ያንን መግዛት ማለት ነው። እሱ ለመሆን 1 ሺህ ብር ተጨማሪ ያስፈልጋችኋል። ያችን 1 ሺህ ብር ገንዘባችሁ እንዲሰራ ማድረግ። በቀደሙ ምሳሌም ካያችሁ ዘንድሮ መንጃ ፈቃድ 10 ሺህ ብር ከሆነ የሚቀጥለው ዓመት 11 ሺህ ብር ከሆነ የሚቀጥለው ዓመት 11 ሺህ ብሩን ሆኖላችሁ የገንዘብ መንጃ ፈቃዳችሁ እንድትማሩ። ስለዚህ ብራችሁን 11 ሺህ ብር የሚያደርሰው ምርጫ መፈለግ ነው ያለባችሁ። ለምሳሌ 11% አክሲዮን ድርሻ የሚከፍል ባንክ አግኝታችሁ ወይ ደግሞ ድርጅት አግኝታችሁ አክሲዮን ብገዙ 11% ቢከፍላችሁ 1100 ብር ቢሆን 10% ታክስ ቢሆን 1000 ብር ታገኙበታላችሁ። ስለዚህ ዋጋ ንረት 1000 ብሩን በልቶባችኋል። እናንተ ደግሞ 1000 ብር የአክሲዮን ድርሻ አግኝታችኋል። ስለዚህ ምን ኪሳራችሁ ስንት መጣ? ዜሮ። ኪሳራችሁ ዜሮ አመጣችሁ ማለት ነው። ምን ማለት ነው? በቀላል ቋንቋ በየዓመቱ የዋጋ ንረቱን የሚያክል ትርፍ ድርሻ ወይም የተሻለ ትርፍ ያለው ቢዝነስ ለመስራት መሞክር። በየዓመቱ ዋጋ ንረት 15 ከመቶ ከሆነ 15 ከመቶ ብራችሁ እንዲያገኝ፣ 20 ከመቶ ከሆነ 20 ከመቶ፣ 10 ከመቶ 10 ከመቶ። የቅድሙ ስትራቴጂ ቫሉ ፕሮቴክት ማድረግ ነው፣ ከኪሳራ ትንሽ መቀነስ ነው። ሁለተኛው ግን አትሊስት እንኳን ዋጋ ንረቱን እየሸፈነ እንዲቆይላችሁ ማድረግ ማለት ነው። ሁለተኛው ስልት ይሄ ነው። ብድግ ብላችሁ አንዴ በብሬ እንዲበዛልኝ ይፈልጋለሁ እንዲበራከትልኝ ይፈልጋለሁ ምናምን አይሰራም። ከባድ ነው። ከቻላችሁ ኤክሰለንት፣ ጥሩ ነው በጣም። ሶስተኛው ቫሊዩን ግሮዝ ማድረግ። አሁን ብራችሁን ማሳደግ እንዴት ትችላላችሁ? ስትራቴጂ የምታወጡት ለሱ ይሆናል ማለት ምን ማለት ነው? ከዋጋ ንረቱ በላይ ትርፍ ለማግኘት መሞክር። ሁሉም ሰው ብር ይዞ በወረቀት አይኖሩም እኮ። ወረቀቱ ምን ያደርግለታል ሰው? ወረቀት እኮ መገበያ ነው እንጂ ቫሊዩ የለውም እኮ። ለምሳሌ 100 ብር ቫሊዩ የሚኖረው ወደ ቲማቲም ሲለወጥ ነው እንጂ 100 ብር ወረቀት ምን ያደርጋል? 100 ብር የሆነ ዕቃ ሱቅ ላይ ሲገዛ ነው እንጂ ቫሊዩ ሲመሰረት ነው እንጂ ቤታችሁ ሙሉ ወረቀት ብር ቢኖራችሁ ምንም እኮ አይደላችሁ፣ ሀብታምም አይደላችሁም፣ ቫሊዩም የላችሁ። ሲገዛ ነው። ስለዚህ ገበያ ነው ዋጋው የሚለየው። ገበያ ደግሞ ዋጋ ንረት አለበት። ስለዚህ የምትሰሩ ስራ በሙሉ ልትሰሩ ያሰባችሁ ስራ በሙሉ ከዋጋ ንረቱ በላይ እንዲሁም ማድረግ ማለት 10 ከመቶ ከሆነ ከ10 ከመቶ በላይ ትርፍ የሚያስገኙ ነገሮች ላይ ለመሳተፍ መወሰን፣ ማጥናት፣ መሞከር ማለት። ለምሳሌ 20 ከመቶ ፕሮፊት የሚያስገኝ ቢዝነስ ውስጥ ብትገቡ 10 ከመቶ ዋጋ ንረት ቢበላባችሁ 10 ከመቶ ትርፋላችሁ። ለምሳሌ 10 ሺህ ብር ያለው ሰው 20% ትርፍ የሚያስገኝ ቢዝነስ ውስጥ ቢገባ የዓመቱ መጨረሻ ላይ 12 ሺህ ብር ይሆንለታል። 1 ሺህ ብሩን ዋጋ ንረት በልቶታል። 1 ሺህ ብር ሰውየው አትርፏል። ዌልዝ የሚባለው ሀብት የሚባለው ይሄ ነው። ስለዚህ ከዋጋ ንረቱ በላይ ትርፍ የሚያስገኝልኝ ምንድን ነው የሚለውን ማጥናት አለባችሁ። ብር ማበራከት የምትፈልጉ ከሆነ ቫሊዩ ማሳደግ የምትፈልጉ ከሆነ ከኪሳራ ብራችሁ ማዳን የምትፈልጉ ከሆነ ይሄ ነው ማጥናት ያለባቸው። አንዳንድ ሰዎች
ባንክ ቁጭ ያደረጉትና በቃ ዓመት ሙሉ የተቀመጠ ገንዘብ አለኝ ምን ላድርግበት፣ እንደዚህ የያዝኩት ገንዘብ አለኝ ምን ላድርግበት። መጀመሪያ ምን ላድርግበት ላይ ከመድረሳችሁ በፊት አሁን እየከሰረ ያለውን እንዴት ላድነው ነው። ሰዎች 1 ሚሊዮን 2 ሚሊዮን እንዴት ላድርግ ላይ ይጨነቃሉ። ግን 1 ሚሊዮናችሁ 900 ሺህ ብር ከመድረሱ በፊት እንዴት ማዳን አለባችሁ የክሳራ መጠኑ። ስለዚህ ይህ እንድታስቡ ብዙ ጥያቄ ስለሚመጣ እንደ ምክርም ልትጠቀሙ ትችላላችሁ፣ እንደ መረጃም ልትጠቀሙ ትችላላችሁ። ይህንን ሀሳብ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።